ለቁርስ እንዲሁም ለመክሰስ የሚሆናችሁ ቆንጆ ሰተቶ ዛሬ ያሳያችኋለሁ። ይህን ሰተቶ ከተለያዩ ትኩስ መጠጦች ጋር አብራችሁ ማቅረብ ትችላላችሁ። በቤት ውስጥ ቡና ስታፈሉም እንደ ቡና ቁርስነት አብራችሁ ማቅረብ ትችላላችሁ። ለማዘጋጀትም ብዙ ግብአት የማይጠይቅና ቀላል ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። የዛሬውን ሰተቶ ለማዘጋጀት እነዚህ ምስሉ ላይ የምትመለከቱትን 5 ግብአቶች እንጠቀማለን። ሰተቶውን ለማዘጋጀት መጠቀም ያለባችሁ ዱቄት የፍርኖ ዱቄት ሲሆን አንደኛ ደረጃ እየተባለ የሚሸጠውን ዱቄት ብትጠቀሙ መክራችኋለሁ። ይህን ዱቄት በችርቻሮና በርካሽ መግዛት ለምትፈልጉ የመለኛ ተከታታዮች ከሱፐርማርኬት ይልቅ ትንንሽ ሱቆች ላይ ብትገዙ መክራችኋለሁ። ከዱቄቱ ውጪ የምንጠቀመው ግብአት ደግሞ ቤኪንግ ፓውደር አንዱ ነው። ቤኪንግ ፓውደር መጨመር ካልፈለጋችሁ አለመጨመር ትችላላችሁ። ከቤኪንግ ፓውደር ውጪ ጨው፣ እርሾና ዘይት እንጠቀማለን። የተጠቀምኩትን የዱቄት መጠንና ሌሎች የግብአት መጠኖች ቪዲዮውን እየሰራው ነግራችኋለሁ። አሁን እርሾ ለማፍላት ሰፋ ያለ ጎድጓዳ ሳህን ታዘጋጁና 1 የሾርባ ማንኪያ እርሾ ትጨምራላችሁ። በመቀጠል ግማሽ ብርጭቆ ውሃ ትጨምሩና በደንብ ትበጠብጡታላችሁ። እርሾ በራሱ ቶሎ ኩፍ እንዲልላችሁና ሊጣችሁንም በደንብ ኩፍ እንዲያደርግላችሁ 1 ቁንጥር ስኳር ከላይ ትጨምራላችሁ። በመቀጠል የእንቁላል መምቻ በመጠቀም በደንብ ትበጠብጣላችሁ። እዚህ ጋር በቤት ውስጥ ያዘጋጃችሁት የሀበሻ እርሾ ካለ እሱ የተሻለ አማራጭ ይሆናችኋል። የሀበሻ እርሾ በቤት ውስጥ እንዴት እንደሚዘጋጅ በሚቀጥለው ቪዲዮ ይዘን እንቀርባለን። እርሾውን ምንም ሳይጓጉል በደንብ ከበጠበጣችሁት በኋላ ሸፍናችሁ ለ10 ደቂቃ ያህል ኩፍ እስኪል ድረስ ታሳርፉታላችሁ። እርሾ በደንብ ኩፍ ካለ በኋላ ይህንን ይመስላል። አሁን ቀሪ ግብአቶቹን ከላይ ትጨምራላችሁ። ግማሽ የሾርባ ማንኪያ ጨው፣ ግማሽ የሾርባ ማንኪያ ቤኪንግ ፓውደር እና 2 የሾርባ ማንኪያ የምግብ ዘይት ከላይ ታስገባላችሁ። በመቀጠል ያዘጋጃችሁትን ፍርኖ ዱቄት ከላይ ትጨምራላችሁ። እኔ የጨመርኩት የዱቄት መጠን 200 ግራም ሲሆን እናንተ በዛ አርጋችሁ የምታዘጋጁት ከሆነ የዱቄቱንና ሌሎች የግብአት መጠኖችን ከፍ ማድረግ ይኖርባችኋል። እዚህ ጋር አንድ መዘንጋት የሌለባችሁ ነገር የጨመራችሁት እርሾ ከነፈሰበት እንዲሁም ኩፍ ካለላችሁ ሌላ እርሾ ከእንደገና ኩፍ ማድረግ ይኖርባችኋል። አሁን ዱቄቱን ሹካ በመጠቀም እርስ በራሱ እያማሰላችሁ ተያይዙታላችሁ። ሊጡን ቀጥታ እጃችሁን ከታችሁ ከማብካት ይልቅ ትንሽ በሹካ ካያያዛችሁት ለማብካት ቀላል ይሆንላችኋል። ሊጡ በከፊል እርስ በራሱ መያያዝ ሲጀምር ተጨማሪ ግማሽ ብርጭቆ ውሃ ከላይ ታስገባላችሁ። ጠቅላላ የተጠቀምኩት የውሃ መጠን 400 ሚሊ ሊትር ነው። ሹካ በመጠቀም ሊጡን በተወሰነ መልኩ ላላ ካረጋችሁት በኋላ ተጨማሪ ውሃ ትጨምሩና እጃችሁን በመጠቀም የጓጎለውን እያስለቀቃችሁ በደንብ ታቦኩታላችሁ። እዚህ ጋር ሊጡን ስታቦኩት በጣም መወፈር እንዲሁም ከመጠን በላይ መቅጠን የለበትም። እጃችሁን በሚገባ ከታጠባችሁ በኋላ ምስሉ ላይ በምትመለከቱት መሰረት እጃችሁን ውስጥ ድረስ በመክተት የጓጎለውን እያስለቀቃችሁ ልክ እንደ እንቁላል ትመቱታላችሁ። እዚህ ጋር ሊጡ በጣም ከወፈረባችሁ ተጨማሪ ውሃ እያስገባችሁ ማቅጠን ትችላላችሁ። በጣም ከቀጠነባችሁ ደግሞ ተጨማሪ ዱቄት ማድረግ ትችላላችሁ። ሊጡ ምስሉ ላይ በምትመለከቱት መሰረት ላላ ብሎ ከተቦካላችሁ በኋላ ሊጡ መዝረክረክ ስለሌለበት እጃችሁን በደንብ ታጥባችሁ ዳርዳሩን በደንብ ትጠርጉታላችሁ። ዳርዳሩን በዚህ መልኩ ካልጠረጋችሁት በኋላ ላይ ሊጡ ስለሚደርቅና ሊጡ ወደ ላይ ኩፍ እንዳይል ስለሚከለክለው በደንብ መጥረግ ይኖርባችኋል። የሰተቶ ሊጡ በሚገባ ከተቦካ በኋላ ይህንን ይመስላል። አሁን በላስቲክ ትሸፍኑትና ጨርቅ አልበሳችሁ ለ45 ደቂቃ ያህል ኩፍ ታደርጉታላችሁ። ይህን የሰተቶ ሊጥ ለነገ መጋገር ከፈለጋችሁ ዛሬ ማታ አብኩታችሁ ማዘጋጀትና አሳድራችሁ ኩፍ ማድረግ ትችላላችሁ። ተቦክቶ አድሮ ሲጋገር ቆንጆ መልክና ጣፋጭ የሆነ ጣዕም ታገኛላችሁ። አሁን ሰተቶ ኩፍ እስኪል ድረስ ሰተቶውን የምንቀባውን የማባያ ስልስ እናዘጋጃለን። ስልሱን ለማዘጋጀት 1 የሾርባ ማንኪያ የመለኛን የተነጠረ ለጋ ቂቤ ታቀልጣላችሁ። ይህን ወርቅ የመሰለ ቂቤና ሌሎች የመለኛ ግብአቶችን ማዘዝ ከፈለጋችሁ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ከተነጠረ ለጋ ቂቤ በተጨማሪ የማረቆ በርበሬና ሌሎች የምግብ ግብአቶችንም ለሽያጭ አቅርበናል። ከኢትዮጵያ ውጭ ሆናችሁም እዚሁ ሀገር ላለ ዘመድ ወዳጅ ጓደኞቻችሁ ማዘዝ ከፈለጋችሁ የሱንም አማራጭ አቅርበናል። የሰተቶውን የማባያ ስልስ ስታዘጋጁ ቂቤው መቃጠል ስለሌለበት በመካከለኛ ሙቀት ምስሉ ላይ በምትመለከቱት መሰረት ቀስ ብላችሁ ተቀልጡታላችሁ። ኩፍ ወዳረግነው ሊጥ ስንመለስ እኔ ለ1 ሰዓት ያህል ካቆየሁት በኋላ ምስሉ ላይ እንደምትመለከቱት መጠኑ በእጥፍ ጨምሮ ጠብቆኛል። በዚህ መልኩ ኩፍ ካለላችሁ የተጠቀማችሁት እርሾ የነፈሰበት ሊሆን ስለሚችል የምትጠቀሙትን እርሾ በደንብ መመልከት ይኖርባችኋል።
በዚህ መልኩ የምታሳድሩት ከሆነ ደግሞ ኩፍ ሲል እቃው ላይ በቃው ስለሚችል ከዚህ ተለቅ ያለ እቃ መጠቀም ይኖርባችኋል። በተጨማሪ ማስቀመጥ ያለባችሁ ብርሃን የማያገኘው ቦታና ደረቅ ቦታ ላይ መሆን ይኖርበታል። አሁን የእንጀራ ምጣዳችሁን ታዘጋጃላችሁ። እናንተ የሸክላውን የእንጀራ ምጣድ የምትጠቀሙ ከሆነ በጎመን ዘር አስቀድማችሁ ታሟሽቷላችሁ። ይህንን የምትጠቀሙ ከሆነ ደግሞ ከላይ በንጹህ ጨርቅ ጠረግ ማድረግ ይኖርባችኋል። አሁን ምጣዳችሁን ለ5 ደቂቃ ያህል ታግሉና ያዘጋጃችሁትን ሊጥ መሃል ላይ ቀስ ብላችሁ ታፈሳላችሁ። ሊጡ አንድ ቦታ ስብስብ ብሎ እንዳይቀርባችሁ፣ እዚህ ጋር ሊጡ አንድ ቦታ ስብስብ ብሎ ቶሎ እንዳይጠበስባችሁ በፍጥነት ትገለብጡትና እጃችሁን በመጠቀም ብዙ ሳትጫኑት ቅርጽ ታስይዙታላችሁ። ሊጡን ቅርጽ ስታስይዙ እጃችሁን ውሃ ውስጥ ነከር እያረጋችሁ ቅርጽ ማስያዝ ትችላላችሁ። በዚህ መልኩ ትኩስ ምጣድ የመንካት ልምዱ ከሌላችሁ እዚህ ጋር መጠንቀቅ ይኖርባችኋል። ካልሆነ ደግሞ ሰፋ ያለ ማንኪያ በመጠቀም ማስፋት ትችላላችሁ። በአንዱ አቅጣጫ ለ5 ደቂቃ ያህል ከጠበሳችሁት በኋላ ከላይ ልክ አይን ማውጣት ሲጀምር ወይንም ሊጡ አየር እየያዘ ሲመጣ የእንጀራ ሰፌድ በመጠቀም ቀስ ብላችሁ ትገለብጡታላችሁ። ሊጡን ለመገልበጥ ቀስ ብላችሁ በሹካ ከስር መብሰል አለመብሰሉን ታያላችሁ። ከስር በሹካ ከፍ አድርጋችሁ ስታዩት በከፊል ከተጠበሰላችሁ እዛው በሹካው ቀስ ብላችሁ ከፍ ታደርጉትና ሰፌዱን ከስር ከታችሁ ምስሉ ላይ በምትመለከቱት መሰረት ትገለብጡታላችሁ። የሰተቶ ቂጣው ከዚህ በላይ እንዲጠበስ ከፈለጋችሁ ለተወሰነ ደቂቃ ማቆየት ትችላላችሁ። ከገለበጣችሁት በኋላ ብዙ ደቂቃዎችን መጠበስ ስለማይፈልግ ለተወሰነ ደቂቃ ጠብሳችሁ ቀደም በነገርኳችሁ መሰረት ትንሽ ከፍ አድርጋችሁ ትመለከታላችሁ። ልክ እንደላዩ በከፊል ከተጠበሰላችሁ እንደገና ሰፌዱን በመጠቀም ትገለብጡታላችሁ። ከገለበጣችሁት በኋላ የምትጨምሩት ስልስ ውስጥ ድረስ ሰርጾ እንዲገባላችሁ በሹካ ዙሪያውን ወጋ ታደርጉታላችሁ። ቂጣውን በሹካ ስትወጉት ከመጠን በላይ መውጋት የለባችሁም። በስሱ ወጋ ካረጋችሁት በቂ ነው። አሁን የማባያ ስልስ ማቅረቢያችሁ ላይ 1 የሻይ ማንኪያ የመለኛን የማረቁ በርበሬ ትጨምራላችሁ። በመቀጠል አቅልጣችሁ ያዘጋጃችሁትን የመለኛ የተነጠረ ለጋ ቅቤ ከላይ ታስገቡና በደንብ ትበጠብጡታላችሁ። እዚህ ጋር በርበሬው እንዳይጓጉል በደንብ መቀላቀላችሁን እንዳዘነጉ። አሁን ያዘጋጃችሁት ቂጣ ላይ ያዘጋጃችሁትን ስልስ ታፈሳላችሁ። ስልሱ አንድ ቦታ ብቻ እንዳይቀመጥ ልክ ምስሉ ላይ በምትመለከቱት መሰረት ማንኪያ በመጠቀም ዙሪያውን ታዳርሱታላችሁ። ቂጣውን በደንብ አብስላችሁ በሹካው ወጋ ካረጋችሁት በኋላ የምጣዱን የሙቀት መጠን ዝቅተኛ ላይ አርጋችሁ ማቆየት እንዳዘነጉ። ሰተቶውም ላላ ማለት ስላለበት ከመጠን በላይ መጥበስ የለባችሁም። አሁን የጨመራችሁትን ስልስ የማንኪያውን ጀርባ በመጠቀም ትለውሱታላችሁ። ከዚህ ሰተቶ ውጪ የተለያዩ የቁርስ አይነቶችን መመልከት ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። የተለያዩ የአበሻና የባህር ማዶ የምግብ አይነቶችን እዚሁ ገጻችን ላይ እንደ ልብ ታገኛላችሁ። አሁን ሰተቷችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። እኔ ሰተተውን አሳምሮ ለማቅረብ የፒዛ ጣውላ ተጠቅሜያለሁ። ይህ የፒዛ ጣውላ ከሌላችሁ ሰፋ ባለ ትሪ ማቅረብ ትችላላችሁ። ያዘጋጃችሁት ሰተቶም ሲታይ እንዲያምርና ላበላላ መቺ እንዲሆን ልክ ምስሉ ላይ በምትመለከቱት መሰረት በትንንሹ ቆራርጣችሁ ታቀርባላችሁ። በዚህ መልኩ በትንንሹ ከቆራረጣችሁ በኋላ ማሉን ከፈት አድርጋችሁ ያዘጋጃችሁትን ስልስ ታስቀምጣላችሁ። ሰተቶ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። ለቁርስና ለመክሰስም ልዩ የሆነ አማራጭ እንደሚሆናችሁ እንገምታለን። የዛሬው የመለኛ ቪዲዮ እዚህ ድረስ ተመችቷችሁ ወዳችሁ ስለተከታተላችሁን ከልብ እናመሰግናለን።